አመሰግናለሁ። እኔ የምልሽ አምናን መጣ እንዴ? ሜርሲ አይ አልመጣም። ማለት የፈለግሽው ነገር ወይ የሰማሽው ነገር አለ እንዴ? አዎ ቤሌን ምንድን ነው የሞተ ሰው አለ ማለቴ ምንድን ነው እሱ? ዛህራ ዛህራ ምን የሆነችው ነገር አለ እንዴ? አረ የለም እናት ሶኒያ ጋር ሄዳለች እና ፍቃድ ንገሪልኝ ስላለችኝ። ወይዘሪት ሜርሲ እንግዲህ የጀሪን ልጅ አሳጥታታለች ማለት ነው። መድኃኒቱን በውሃ ላይ ጨምራ እሷ እንድትጠጣ ነው የፈለገችውና በፊት ሁለታቸውም አብሮ ሲሰሩ ነበረ። ግን አሁን ደግሞ በምን ምክንያት ልጇን እንድታጣ አቶ አምናን ልጅ እንዳይኖረው ለማድረግ በጣም ጥረት ስታረግ ነበረና አሁን ደግሞ ያሰበችዋ ተሳክቷል። ጄሪ እንግዲህ ያን ውሃ በጠጣችበት ጊዜ ልጇን አታለች ማለት ነው። ሰላም ሰላም፣ ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ስለምታበረታቱኝ ከጎኔ ስለምትሆኑኝ አመሰግናችኋለሁ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ እያረጋችሁ ጀምሩ። ሰላማችሁ ብዝት ይበልልኝ። እንግዲህ ሜርሲ እንግዲህ ጄሪን ልጅ እንድታጣ አድርጋለች። አቶ አምናን ካምፓኒ ውስጥ ስራው እያጓጓደ እንዳለ ሰራተኞቹ በትክክል እንደማይሰሩ በጥንቃቄ ትናግራለች። እና አንተ የምትጠረጥረው ሰው የለም ወይ? ከዚህ በፊት የካምፓኒውን ግማሽ ለሰው ያሳልፈ ለሰው ብለክ እንደሰጠክ አውቃለሁ። ግን አሁን ምን እየተፈጠረ ነው? ቀን በቀን ሁሉም ነገር እየቀነሰ እቃ በጊዜ አይገባም። ሁሉ ነገር ወደ ኋላ እየቀራ ነው። እንደ ድሮ እየሰራን አይደለም ብላ እንግዲህ ሰራተኞቹ ቅሬታ አቅርበዋል። አቶ አምናን እንግዲህ የምጠረጥረው ሰው አለ ወይ ብሎ ስጠየቅ አቶ አምናን እንግዲህ ከውጪ ሲመጣ ጄሪ ደም በደም ሆና ያገኛትና ሁላቸውም በጣም ነው የደነገጡት። እንግዲህ ሜርሲ በወይዘሪት ዛህራ አይምሮ ላይ ተጫውታ እንግዲህ በቃ ሁሉንም ነገር ካሰቡ በኋላ እረፍቶ ሲጀ ይመጣሉ ብለው ከቤት ወጥቶ ሄደዋሉ ማለት ነው። እንዲሁም ደግሞ ሙስጠፋና ሴፋን ስራቸውን እየሰሩ ይገኛሉ። አቶ አምናንን ለማክሰር የእናቴን ብታ እወስዳለሁ ማለት እንግዲህ ሴፋን ከዚህ በኋላም ከዚህ በፊትም ብዙ ነገር እንዳጠፋች ብዙ ነገር እንዳደረገችን አለን። አሁንም ደግሞ አቶ አምናን ሁሉንም ነገር እንዲያጣ ምክንያት የመጣው ነው እየሆነች ያለችዋ ሲፋን ናት ማለት ነው። እንግዲህ እንደደነገጠ ሰው እያስመሰለች ትገኛለች። እሷ ግን ምንም አልመሰላትም። የፈለገችዋን ነገር አድርጋለች እና ለሁሉም ክፉ የወንድሙ ልጅ ማሳጣት በጣም አይከብድም? እንግዲህ በጣም ይከብዳል። ሁሉንም ነገር እያረገች ስትኖር ግን እስካሁን ድረስ አቶ አምናን ጠላቱ በቤቱ እንዳለ አያቅም ማለት በሁሉ ነገር ጠላት እንደሆነች። እንዲሁም ደግሞ ጄሪ ሌላ ባል አግብታ መጣ ከሱ ጋር እንደገና አግብታ ለመኖር እሱን አግብታ ከአንተ ነው ያረገዝኩ ብላ እየኖረችም እስካሁን ድረስ ምንም ነገር አያውቅም ማለት ነው አቶ አምናን። እንግዲህ ወይዘሪት ሜርሲና እንዲሁም ደግሞ ሲፋና ሙስጠፋ አንድ ላይ ሆኖ አቶ አምናን ከሳራ ላይ እንዲወድቅ ካምፓኒው እንዲዘጋ ነው የፈለጉትና ሁሉንም ነገር እነሱ ወርሰው እሱን ወደ ውጪ ማምጣት ነው የሱ ኪሳራ ማየት ነው ደስ ያላቸውና ሜርሲ ለሲፋና የወንድሙን ልጅ ለባዳ አሳልፋ ሰጥታ ያገዘችው ትገኛለች። እሷም የፈለገችው እዛ ቤት ላይ ማንም ሰው እንዳይኖር እሷ ብቻ ማኖር ነው የፈለገችው። እዛ ቤት ላይ
ሁሉንም ሰው አውጥታ እሷ ብቻ ነው መኖር የፈለገችው። አቶ አምናን ማንንም አግብቶ እንዲኖር አልፈለገችም ማለት ነው። እንግዲህ ልጁን የማጣት ምክንያት የሆነችው አክስቱ ነችና ሜርሲ እንግዲህ በጣም ጨካኝ፣ በጣም ለሰው ክፉ የምታስብ ሴት ነች። እንዲሁም ደግሞ ወይዘሮ ዛህራ ምስጢራቸውን ስላወቁ አቶ ወይዘሪት ሞርዜናን መግደል አለብን ብላ ከሙስጠፋ ጋር ሲያወሩ ወይዘሪት ዛህራ ሰምታለች። ግን ለአቶ አምናን ያለውን ነገር ሁሉንም ነገር እንዳትነግራት ታስጠነቅቃታለች ማለት ነው። እንዲሁም ደግሞ ስፋና አንድ ነገር ትንፍሽ ብቲ ራስሽን እንዳታሹ ቁጠሪ ብላታለች እና እሷ ደግሞ ከተናገረችው እሷንም እንደሚገሏት ነው የተናገሯት። በዛ ምክንያት ዛህራ በጣም ፈርታለች። እንግዲህ ብሌንም እስካሁን ድረስ ምንም ነገር አታውቅም። ምን እንደተፈጠረ ምን እንደሆነ እያለ ምንም ነገር አላወቀችም። አቶ አምናንም ያው ከዛ ችግር ስመጣ ቤት ውስጥም ችግር እየጠበቀ ነው። ለምንድን ነው ግን ሁሉ ነገር የሚበላሸው ብሎ የካምፓኒ ሰራተኛውን ቤት ስጠይቃት ብዙ ሰውን ታምናለ፣ ለሰው ብለ ሁሉንም ነገር አሳልፈ ትሰጣለ ብለዋለች። ልክ ነው። አንዳንድ ጊዜ ለሰዎች ብለን ራሳችንን አሳልፈን ስንሰጥ ብዙ ችግር ሊገጥሙን ይችላሉ። ስለዚህ ከዛ ችግር ለማረፍ ስንል ሰዎችን ስንረዳ፣ ሰዎችን ስናግዛቸው መጠላ የሌላቸውን የራሳችን ቤት አሳልፈን ስንሰጣቸው ተመልሶ ለእኛ ጠላት ይሆናሉ ማለት ነው። እንግዲህ በዚህ በድር ድራማ ብዙ ነገር እንማራለን ብዬ ተስፋ አደርጋለሁ። የሰውን ህይወት ሲያበላሹ ደስ የሚላቸው ሰዎች አሉ። የሰው ህይወት ሲበላሽ፣ የሰው ኑሮ ሲመቃቅ፣ የሰውን ህይወት ግራ አጋብተው ራሳቸው በደስታ ለመኖር የሰውን ቤት መበጥበጥ፣ የሰውን ቤት ማጥፋት የሚፈልጉ ሰዎች ግን በጣም ነው እንትን የሚሉኝ። አሁን የወንድሟን ልጅ እንዲያሰቃይታ ምን ልታገኝ ነው? እንግዲህ የሰውዬ አቶ አምናን ከሳራ ውስጥ እንዲገባ የካምፓኒውን ግማሹን አጥቶ እስካሁን ድረስ እኔ ጋር አለመደወሉ ራሱ በጣም ነው የሚገርመኝ። ለምንድን ነው እኔ ጋር ያልደውለው? እስካሁን ምን አስቦ ነው? እኔ ይደውላል እኔ ጋር ይመጣል ብዬ ጠብቄው ነበረ። ለማንኛውም ውሸት ለጥቂት ጊዜ ነው፣ እውነቱ መጋለጥ አይቀርምና ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ድር ድራማ የዛሬው ክፍል ይሄኛውን ይመስላል። ስለምታበረታቱኝ ከልቤ አመሰግናችኋለሁ። ስለምታበረታቱኝ ደግሞ ልቤ አመሰግናችኋለሁ። ስለነበረን ጊዜ አመሰግናችኋለሁ። ባርቱ